ወደ ጫካ ስንወጣኛ የተቆጠሩ ጥያቄዎች ይዘን ህይወታችን ለመስጠት ለህዝባችን ዋጋ ለመክፈል ነው የወጣነው። ከዚያ በላይ ዋጋ ከፍለን ደግሞ ከመንግስት ጋር ሰላማዊ ስምምነት ፈጽመናል ማለት ነው። በብዙ መንገድ እንደ ሀገር እንደ ህዝብ የደረሱ ጥያቄዎችን መንግስት ማዳመጥ ካልቻለን ነፍስ አንስተን መዋጋት አለብን ብለን ስንወጣ ጥያቄዎቻችን ቆጥረን ይዘን መንግስት ደግሞ ጥያቄያችሁ ምንድነው እስከሚልበት ጊዜ ድረስ ነው ውጊያ የሚያስፈልገው። ስለዚህ ይሄንን ጉዞ ለ3 አመት ያክል ሄደናል። አሁንም የቀጠናውን ሁኔታ አጠቃላይ የዓለምን ሁኔታ አይተን ተንትነን የሚሻለው መንገድ የትኛው ነው የሚለውን ረጅም ጊዜ ተወያይተንበት ጭምር እኛም በፋኖ በኩል መንግስትም እንደ መንግስት የገመገመው ያየው ነገር ኑሮ ነው ማለት ነው። ይሄን የሰላም ስምምነት ለመፈራረም የማስፈጸሚያ ሰነዶችንም ጭምር ለመፈራረም የበቃ ነው። የአማራ ፋኖ ህዝባዊ ድርጅት በፋኖ ትግል ውስጥ ብቸኛው የመጀመሪያው ድርጅት ነው። ሁሉንም ፋኖ ወክለን ያለ ነው ማለት ነው። በመጀመሪያ በተለያዩ ቀጠናዎች በተለያዩ ክፍለ ሀገራት የነበረው ፋኖ ድርጅት የመሰረተው የአማራ ፋኖ ህዝባዊ ድርጅት ነው። በይሄን ነገር ግልጽ ማድረግ ስለሚያስፈልግ ነው። ከዚያ በኋላ የቡድንም የግልም ፍላጎት ያላቸው ኃይሎች አፈነገጡ የተወሰነ ያ አፋድ ነው የአፍሪካ ህብረትም ኢጋድም ሌሎች የአውሮፓ ህብረት ተወካዮችን በተገኙበት ውይይቶችን ያደረገው። ከነዚያ ተቋማት ጋር ውይይቶች ሲደረጉ 3 መሰረታዊ ነገሮች እንደተነሱ እኔ በውይይቱ አልነበርኩም። ያን የላክናቸው ተወካዮች ሪፖርት አድርገውልናል። በመንግስት ያደረሰብን ያለውን ብለን ምን ወስደውን እኛ አስረድተናል። ሁለተኛ ደግሞ የሰብአዊ ድጋፍ የሚደርስበትን፣ ሶስተኛው ጦርነቱ በሰላማዊ መንገድ የሚቋጭበት ነጥብ ነው። እነሱም የፖለቲካውን የቀጠናውን ጂኦፖለቲክስ እንደማስተካከል አንደኛው አላማቸው ይሄ ስለሆነ ማለት ነው። እና በእነሱ ስምምነቶች ካለፍን በኋላ ይሄ ያልተመቻቸው ኃይላት በውጭም በውስጥም የተሰራው እንትን ይሄ ምክንያት አይደለም፣ ባይዞ ምክንያት እየሰጠን አይደለም። ለህዝብ በሚጠቅመው መንገድ ቁርጥ ብለን ዋጋ ከፍለናል። እና አሁን የጂኦፖለቲክስ ሲተነተን በቅርብ ጊዜ ደግሞ እኒሁ አካላት የምክንያት የማስመሰል ነገር ሁሉ እናይስ ስለነበር ይሄን ግልጽ ማድረግ ለህዝባችን ያስፈልጋል። በተጨባጭ ትግሉ እኛ በትግሉ ውስጥ እያለን ትግሉን እናግዛለን የሚሉ የውጭና የውስጥ ኃይሎች የሚፈልጉት እንዳይሞትም እንዳይድንም ነው። ህዝቡ ዘላቂ የሆነ መተራመስ ውስጥ እንዲቀጥል እና የነሱ ፍላጎት ሀገሪቱንም መንግስትንም ያስጨነቁ ጉዳይ ማስፈጸም ነው እንጂ እኛ አሸንፈን የሚያግዙን ቢሆን ለመንግስት አዝነን አይደለም ይሄን መንገድ የመረጠ። እኛም እንዳናሸንፍ መንግስትም አገር ሰላም አድርጎ እንዳይመራ መሀሉ የትርምስ ቀጠና ሆኖ እነሱ የገበያ ግርግር እንደሚባለው አይነት ነው ሲኬድ የነበረው ማለት ነው። በዚህ እንትን ውስጥ ይሄንኛ በጥልቀት ገምግመናል። በነጥቦቻችን ቆጥረን እንደ ድርጅት የያዝናቸውን ነጥቦች በባለፈው እና ካፒታን ማስረሻ ሰጤ ሲፈራረሙ ከዚያም በኋላ የቀሩትን ነገር ጦራችን ታች ድረስ አወያይተን ጥያቄዎቻችን ቆጥረን ያስቀመጥነው። አፈጻጸሙ ላይ መንግስት ካለፈው ሂደት ሁሉን ነገር ተምሮ ይፈጽማል የሚልኛ ሙሉ እምነት አለን፣ ሳናምን ስለማንፈራረም ማለት ነው። አፈጻጸሙ የሚሆነውን ግን በጋራ የምናየው ይሆናል። እምነቱ አለን፣ በጋራ የምናየው ይሆናል። አሁን ግን የቀሩት ወንድሞቻችን ደግሞ አሁን በግርግር ያውን ድርጅት መሰረትን ሁሉ ሲሉ እያየን ስለሆነ እኛ ሁሉም ነገር እናውቀዋለን። ለህዝብ እያንዳንዱን ነገር በጊዜ ሂደት እናስረዳለን። ግን የተቆጠረ ጥያቄ ምንድን ነው ቢባል በጥያቄ ደረጃ ከዚህኛ ከተስማማንበት አንዳንድ ጊዜ የክልሉ መንግስትም በሰሞን ከነበረን ውይይት እኛም ይሄን ጥያቄ አስገብተናል ሲል እንትን ይለናል። እንደዚያ ብቻ ሳይሆን የቀረ ምንድን ነው አሁን የምትታገሉበት ኮዝ ምንድን ነው በሚለው ጉዳይ ላይ ውይይትም አይፈልግም። በዚያ በጣም አንዱ እንትን ያደረገን መንግስትን እንድንታገል ወጣን ሌላ የሚጨቁነንና ሀሳብ ምንም ይሄን ሀሳብ እንዳታነሳ እኔ በመመራ መንገድ ነው የምትሄድ የሚልም ጭምር አምባገነናዊ ይዘት ያለው ማካሄድ ስለነበር እነዚህ ነገሮች አሁንም ጭምር ታርመው ሌሎች ወንድሞቻችንም የዚህ ስምምነት አካል እንዲሆኑ ጥሪ እናስተላልፋለን። እንሰራበትም አለን። ይሄን ጭምር በአግባቡ እንሰራበታለን። እኛ ማንም መንግስትን የሚታገልኛ አካል ከሰይጣን ጋር ሰራለው ብሎ ብሔራዊ ጥቅማችንም የአማራ ህዝብ ርስቶች ብለን እንታገልባቸውን ማሳልፎ ለመስጠት ኃይል ካለ እኛ ደግሞ ብሔራዊ ጥቅማችንን ለማስከበር ርስቶቻችንን ለማስጠበቅ የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን የቆረጥ ነው። ከባድ ውሳኔ ይሄ ነበር።
ስለዚህ በዚህ ስምምነት ውስጥ አልፈናል። ስምምነቱን ተፈጻሚ የሚደረግባቸው ነጥቦች ቀጣይ በዝርዝር ቴክኒካል ኮሚቴ ተዋቅሯል። በየቀጠናው በጣም በፍጥነት የህዝባችን ጉዳይ ጥያቄ ለማስመለስ ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል ምን ወስደው እነ ፕሮፌሰር አስራት ወልደየስን ይሄ ጥያቄ እነሱ ጥያቄ ነበር። እኛ መንግስት ሲያነሳው ትክክል የማይሆን ጥያቄ የለም። እኛ ስናነሳው ትክክል ከሆነ ማለት ነው። መንግስት የሚሰራው መጥፎ ነገር ደግሞ እኛ ስንሰራው መጥፎ የማይሆንበት ምክንያትም የለም እና በሎጂክ መሬት ላይ ባለው እውነት አጠቃላይ ጂኦፖለቲክሱን በመተንተን ውስጥ መግባባት መወያየት ያስፈልጋል። አሁንም ከዚህ በላይ መፍጠን ለውይይት ለሰላም መፍጠን ያስፈልጋል። እኛ ከትግል አልወጣን። የትግል እንትን ነው ያስቀመጥነው። የትግል ጥያቄዎቻችን የሚያርፉበት ምዕራፍና ቀጣይ የምንሄድበት መንገድ ምንድነው ነው። በሰላማዊ መንገድ የአማራን ህዝብ ጥያቄ ማስመለስ ትግላችን እስከምንሞት ድረስ ልንሞት ነው የወጣነው። አሁን ከዚህ ለመድረሳችን ከእግዚአብሔር በታች ማንም ጋራንት አልነበረን እውነት ለማናገር። ስለዚህ እስከ ፍጻሜያችን ድረስ በአማራ ህዝብ ጥቅም ጥያቄ ላይ የምንደራደር አይደለንም። በሀገራችን ሉዓላዊነት እና ብሔራዊ ጥቅም ጭምር ደግሞ የምንደራደር አይደለንም። እነዚህ ሁለቱ ጉዳዮች የሚጋጩም የሚፋለሱም አይደሉም። የአማራ ህዝብ አገር ሰሪ ነኝ ብሎ የሚያምን ማህበረሰብ። ስለዚህ አገር ሰሪ ከሆኑ ወንድም ማህበረሰብ ጋር አብሮ አገሩን ያስቀጥላል እንጂ ሌላ ቅድም ኮሎኔል ፋንታውን የገለጻቸውም አይነት ያሉት ጽንፍ የረገጠም እንትን የለም። እንደዚህ አይነት ያው የፕሮፓጋንዳ ስልት ስለሆነ ነው ብለን ነው በሁሉም አቅጣጫ እንትን ሲል የከረመው። ከዚህ በኋላ ያለውን ግን በምንፈልገው በሚጠቅመው ለህዝባችን የተስማማንባቸውን ስምምነቶች ተፈጻሚ የምናደርግ ይሆናል። ለተፈጻሚነታቸው ራሳችን ኃላፊነት ወስደን የምንሰራም ነው የሚሆነው እንጂ ደክሞን ከትግል እየወጣን እያረፍን አይደለም። በዚህ ስቃይ ውስጥ ያለ ማህበረሰባችን ተመልሶ በምንፈልገው ልዕልና ልክ እስከምናየው ድረስ ከመስራት ከመታገል ወደፊት ከመቀጠል ወደ ኋላ አንልም። አመሰግናለሁ።